እሺ ሱመያ መጣች። ሱመያን ስንጠብቃት ለትላንት ለሰኢዱ ንግግር እንዲሁም ሱመያ እባክሽን ቶሎ ነይና ይሄንን ቤትሽን ተቀበይኝ በኋላ ችግር ይፈጠራል እባክሽን እያላ ትላንት ለዛሬ ቀጠሮ ነበር ማለት ነው። መልሷ ለዛሬ ነበር። እሷም ደግሞ ልክ ባለችው ማለት ሰኢድ ባለው መሰረት ዛሬ እየመጣች ነው ሱመያ ማለት ነው። ሱመያ ስትመጣ ምን አለች? ምንስ ሊፈጠር ነው? ምንስ መልሷ ምንስ ይሁን ብለን በጉጉት ጠብቀን ነበር የሱመያን መልስ ማለት ነው። ማለት ያኔ ሰኢድ ቶሎ መልእክቱን በውስጡም ይሁን በዚህ ሚዲያ ቶሎ መልእክቱን መልሱን መልሽልኝ እያለ መልእክት እያስተላለፈ ነበር። መልእክቱ ደግሞ ያኔ እንዴት ይሄንን ሊናገር ቻላ ብለን ሁላችንም ትንሽ ግራ ግብት እያደረገን ነበር። የሱመያስ ደግሞ መልሷ ምን ይሁን የሚለውም ሁላችንም ጋር ነበር ማለት ነው። አሁን ሱመያ ማጣች መልስ ለሰኢድ እየመለሰች ማለት ነው። አራ ቤቱ ሲፈልግ ለምን ቅርቅር ብሎ እዛ አይቀርብኝም? ቤቱ ከህይወቴ አይበልጥም። ላንታ ለራስህ ለህይወትህ ፍራ። ሰኢድ ባክህ ለልጆቼ አባት እንዲሁ ለልጆቼ ኑርላቸው። አንተ በዚህ ቤት ምክንያት 2 ሳምንት እያለች ነው። ምናልባት ቤቱን በስሟ ካስተላለፍካላት በኋላ የሆነ ያሰበችው ነገር እያለ እየመሰለኝ ነው እያለች ነው ሱመያ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ የሱመያን የዛሬው መልሷን ሁላችንም በጉጉት ስንጠብቀው ነበር። እንዴት ይሁን? እሷም እሺ ብላ ተነስታ የምትሄድ ይመስላችኋል ወይስ ደሞስ ምን ይሁን መልሷ ብለን ሁላችንም ትንሽ ከትላንት ጀምሮ ሱመያን በጉጉት እየጠበቅና ነበር የሚመስለኝ። ሱመያ ደግሞ ዛሬ ማጣች። ያው እኔ ከህይወቴ ቤት አይበልጥብኝም። በእርግጥ ያኔ ለፍቻለሁኝ፣ ስደት ላይ ከልጆቼ ታንከራትቻለሁኝ። ነገር ግን ደግሞ ይኖርበታለሁ፣ እደሰታለሁ፣ እንዲሁም ደግሞ ልጆቼን አስደስተበታለሁ ብዬ እንጂ ራሴን አጥቼ ቤቱ ቢኖር ማፊ ፋይዳ። ስለዚህ ፋይዳ ለሌለው ነገር እኔ ደግሞ ያኔ ቢመጣ የሚፈጠረውን ሰበብ ወይም ደግሞ የሚፈጠረውን ችግር እኔ አውቃለሁኝ። ስለዚህ ከዚችማ ከአዩ በረኪና ጋር እንዲሁም ስሟንም በረኪና ሊበላት እያለች እንዲሁ ከዚች በረኪና ጋር መጥቼማ እንዲሁ በረኪና ስንጠጣው ይገድላል አይደል? ስለዚህ የሷም መልስና መልስ መመላለስ እኔ አልችልም። ስለዚህ ከሷም ጎረቤት እንዲሁም መሆን አልፈልግም። ቤቱን ከፈለጋች እንደፈለከው አድርገው፣ እድሜ ለመዳም ቅመሞች እያለች ነው። እድሜ ለኛ ነው በቃ ጎበዝ እንዴስ በቃ እድሜ ለኛ ማለት እኛ እዚህ ጋር ቁጭ ብለን እንከታተላለን። ከዛ ደግሞ ነገና ከነጎዳ ቤቱን ትገዛዋለች ማለት ነው። ስለዚህ ሱመያ መልስ ምን ሆና ማለት ነው? ለቤት ብዬ ራሴን ማጣት አልፈልግም። አሁን ለዚህ ቤት ብዬ ቢመጣ የሚፈጠረው ችግር ይፈጠራል። ስለዚህ እኔ ለልጆቼ ይኖራለሁ እንዴ በሰላም እድሜ ለመዳም ቅመሞች ነገም ቤቱን ይገዛዋለሁኝ አደርገዋለሁ ካልከ ደግሞ አድርገው። ነገር ግን ደግሞ ለፍቻለሁኝ፣ ብዙ ለፍቻለሁኝ። የለፋሁበት የኔ ነው። ምናልባት ያቺ ማናት ምናልባት አዩ ሆኖ እንኳን ይሄ ቤት ይሄንን ቤት አድርጎት እንኳን ቢያስተላልፍልሽ እንዱ ቤቱን ብትቀበዩ የኔ ለሐብ ነው፣ የኔ ውዛት ነው። አንቺ ደግሞ ምንም ያልሰራሽበት ነው። ስለዚህ ይገባለው ካልሽም ችግር የለውም። ግን ደግሞ እኔ ለፍቼ አንቺ ይገባለው ማለት ትንሽ አያፍራሽም እንዴ? ትንሽ አይከብደሽም እንዴ? እያለች ነበር። እንዲሁም ደግሞ አዩም ሰምታችኋል ብዬ አስባለሁ። ትላንት ምናልባት አንተ የሆነ ነገር ብትሆንስ? እኔስ በእጄ ምንም ነገር የለም። ስለዚህ ይሄ ነገር እንዴት ነውስ ማደርገው እያለች ነበር። የእያንዳንዱን መቼስ ቪዲዮ ሰምታችኋል ብዬ አስባለሁኝ። ያ ማለት ደግሞ አንተ የሆነ ነገር ብትሆን እኔ ድርሻ አላገኝም እንዲሁም ደግሞ ውርስ አላገኝም ማለት ነበር ማለት ነው። ዛሬ ደግሞ ሱመያ እንዲሁ መልካም አስተሳሰብ ያላት እንዲሁ ጎበዝ የሆነች እንዲሁ ጀግና የሆነች የምር እኔ ቢሆን የት አባትሽ ትገቢያለሽ? ገደል ግቢያት እንጂ አራ እኔ ማትለፍቼ አንቺ ልትገቢበት የት አባትሽ ብዬ ነበር እሪ የሚለው ማለት ነው። እሪ ነበር የሚለው ማለት ነው። ግን ደግሞ እሷ ለቤት ብዬ ራሴን ማጣት አልፈልግም፣ እንደፈለክ አድርገው ግን እኔ ለፍቻለሁኝ ብታስብ ጥሩ ነው። አልሆነም ደግሞ እኔ ለቤት ብዬ አልመጣም።
የምታደርገው ነገር አያለሁኝ። አዩም ደግሞ ይሄ ቤት ብትገቢበት ያኔ የሰራሽው የለፋሽበት ቤት አይደለም። ስለዚህ እኔ አልመጣም የሚለው መልሷ ሆነዋል ማለት ነው በአጭሩ። ሰኢድ እባክህን ይም ይሆን ያም ይሆን ሱመያ እንደዛ ብትልም አልመጣም ብትልም አንተ ይሄንን የሱመያን የለፋችበት የስደትን ልክ ታቀዋላ። ስደት ያላ በሙሉ ለስደትን ልክ ያቀዋል። ስለዚህ እባክህን ሱመያ አልመጣም ስላለችህ እንዲሁ ቤቷን በሀዩ እንደታስተላልፍ እንዲሁ ለሀዩ እንደታደርገው ነው የምንለው እኛ ማለት ነው። የምር ስደትን ያያ የስደትን ድካም ያያ የስደትን ውጣ ውረድ ያያ የስደትን ነገር ሳትነግሩት ይገባዋል። እንኳን ልጅ ይዞ ልጅ ሰንይዝ በራሱ እንዴት እንደሚያደርጉን ማለት ነው። ስለዚህ የሱመያን የመሰላ ነገር አንዲትንም ነገር ባትነካ እንዲሁም ደግሞ ለአዩ የምትገዛም ከሆነ የምትሰሩም ከሆነ ከዚህ በኋላ አብራችሁ ሰርታችሁ እንደ ሱመያ ትላንት ብለህ ነበር። ከሱመያ ሰርቼ ነው ያገኘሁት የኔ ብቻ አይደለም የሱመያ ጭምር ነው ስለዚህ እያለ ነበር። ስለዚህ ደግሞ አንተ የሱመያው እንዳለ የሱመያ ነው ብትጨመሩም ያው የሱመያ ነው ብትለያዩም ደግሞ የሱመያው የልጆቿ ነው ማለት ነው። ስለዚህ በዚህ ትንሽ እንትን ብትል ጥሩ ነው ብዬ አስባለሁኝ ብታስብበት ማለት ነው። ያን አሁን አልመጣም ስላለች ብቻ ይሄንን ቤት ምናልባት ወደ አዩ እንዳታስተላልፈው እባክህን ስደትን አይተሃል እንዴት እንደምንሆን እንዴት እንደምንደክም ማለት ነው። ስለዚህ ትንሽ ቆም ብለህ ብታስብበት ጥሩ ነው ብዬ አስባለሁኝ። ሱመያዬም ደግሞ ያው ብታስብ ያኒ አሁን ለቤት ብዬ ራሴን ማጣት አልፈልግም ለልጆቼ ሊኖርላቸው እኔ ያኒ ቤቱን አስተላልፋለሁ ስላልከኝ ብቻ ታነስቼ የሚልመጣ መስሎህ ነው ወይስ ደሞስ እንዴት ነው እያልሽ ነው? አንቺም ደግሞ ትንሽ ቆም ብለሽ አስቢ። ያኒ በህይወታችን ውስጥ የምንኖረው ለደስታ ነው አይደል? እኛ ላፍታን ከሰራንበት ካልተደሰትንበት ቤቱን ገብታን ያኒ ካልተደሰትንበት ምን ጥቅም አለው? ስለዚህ በሰራሽው በለፋሽው ቤት ገብተሽ ደስተኛ ሆነሽ እንዲሁም ደግሞ ከልጆችሽ እንዲሁም ደግሞ ከሰኢድ ደስተኛ ሆናችሁ የምትኖሩ ያደርጋችሁ ነው የሚለው። እኔ ብዙ ልጆች ያኒ ይለያዩ ወይ አዩን ይፍታት ወይንም ሱመያን አይፍታ እያሉ ነው ማለት ነው። እኔ ግን እንደዛ ማለት አልፈልግም። ብዙ ሰው ስላለው ብቻ እኔ አልልም። ግን ደግሞ እኛ እዚህ ጋር ስንለፋ ስደት ሆነን ስንለፋ ለደስታ እንደሰታለን ባለነበት ሁኔታ ደግሞ እንቀየራለን ስንል ነው ማለት ነው። ማንም ሰው ስደት ሆኖ የሚለፋው የሆነ ተስፋ የሆነ ይቀየራለው በሚል ተስፋ ያኒ ነገ አሁን ካለሁበት ሁኔታዬ ነገ ተሻላ ይደርሳለሁኝ የተሻለ ነገር ይሰራለው በማለት ነው። ተመችቶት ወይ ደልቶት አይደለም ስደት ቁጭ የሚለው ማንኛውም ሰው ማለት ነው። ስለዚህ ይህንን ያክል ዳክመሽ ለፍተሽ ሰርተሽ አሁን ለታ ደግሞ በሆነው ተጨቃጭቃችሁ ያኒ ተለያይታችሁ የለፋሽበትን ቤት አንድ ጊዜ ገብተሽ ኡፍ ሰትይበት ለሌላ ሰው ይሁን ብዬ አላስብም። ለምን የምር በጣም ከባድ ነው። ስለዚህ በዚህ ጉዳይ ብታስቡበትና ሱመያን ብታስቢ ተረጋግተሽ ሰኢድም ደግሞ እባክህን እሷ እንደዛ ብለኛለች ብላ የሆነ ነገር እንደታደርግ ነው የሚለው። ትንሽ ነገሩ ከባድ ነው። ሱመያ እንዳለች ደግሞ ያው ከህይወት ማንም ነገር የሚበልጥ ነገር የለም። ቤት ከህይወት አይበልጥም። ግን ደግሞ ይሄ ነገር ምንም አላቅም እኔ ሱመያ ለፍታ ለሷ አራ ከባድ ነው። ለምን ስለዚህ ሰኢድም እሷ እንደዛ ብለኛለች ብላ ቶሎ ብላ የሆነ ነገር እንደታደርግ ሱመያም ደግሞ የለፋሽበት የደከምሽበትን ቤት ገብተሽ ኡፍ ብለሽ አላህን የምታመሰግንበት ጊዜ ቅርብ አድርገው ነው የሚለው ማለት ነው። ቤትም ይኖርሽ ያኒ ቤትም በኩል ይኖር ቤትም በኩል ግን በሁሉም ያኒ ገብተሽ እንዲሁ አላህን አመሰግነሽ ምስጋና እያቀረብሽ ከልጆችሽ ብትኖርበት ጥሩ ነው ብዬ ነው ማስበው። ምን ለፋው ያኒ ነገ ተሻለ ነገር አገኛለሁ እንዲሁም ደግሞ ካለሁበት ይቀየራለሁ በማለት ነው ምን ለፋው። ስለዚህ የሊፋታችን ውጤት ደግሞ ሀገር ገብተን የለፋነበት የሰራነው ነገር አይተን ያኒ ኡፍ ብላ አልহামዱሊላህ ስንል ነው አይደል? ስለዚህ ትንሽ ቢታሰቢ ጥሩ ነው ብዬ አስባለሁ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁኝ። ሰላማችሁ ይብዛ። ቼር ቆዩልኝ።
ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ ማለት ነው። ነባሮቹም ያው እንደተለመደ ላይክ ሼር እያደረጋችሁ አበረታቶኝ የሰኢድና የሱመያ ነገር እኔ የዛሬ መልስ በጉጉት ጠብቄው ነበር የሱመያን ማለት ነው። ምን ይሁን እያልኩኝ ነበር። እሷ ደግሞ ቤት ከህይወቴ አይበልጥም ኧረ እባክህ